የኔ ደህና ነሽ? እኔና አንቺ እየተዋደድን መለየት የለብንም። እሺ ከፈለግሽ መግለጥ ትችያለሽ። ሀይሚ እንግዲህ ዛሬ ሳታስበው ሰርፕራይዝ ሆናለች ማለት ነው። እና እጅግ በጣም ምርጥ ፕሮግራም ብሩክ አዘጋጅቶ፣ ነገር ግን ይህን ፕሮግራም ሀይሚ አልተቀበለችውም ማለት ነው። ምክንያቱም ጊዜው ስላልሆነ ወቅቱ ስላልሆነ ያሰረላትን ቀለበትም አልቀበልም ብላ መልሳለች። ባለፈው ያወለቀችውን ቀለበት ማለት ነው። ዛሬም አልቀበልም ብላለች። ሀብትሽ ደግሞ ማለት ነው። ሀብትሽ ደግሞ ትናንትና በቤኪ ቤት የተለቀቀውን ቪዲዮ አይታችኋልና የውም ኤዲት አድርገው መልሰው ለቀውት ነው እንጂ በሱን አስመልክቶ ዛሬ እንግዲህ ፍፄንና ቤኪን አስጠንቅቋቸዋል ማለት ነው። እና በጣም በጣም በዚህ ልክ ጊዜው መርዘም አልነበረበትም እና ለመጨረሻ ቀን ነው እንግዲህ ትናንት እንደዛ የወጣውና እንግዲህ ፍፄ እንዳጠፋ ጥፋቱን አጥፍቶ ተናግሯል። ብቻ በዚህ ላይ እንደዚህ እስከዚህ ድረስ ድራማ ለምን አስፈለገ ብሎ እንግዲህ ሀብትሽ የብሩክ ታላቅ ወንድም ማለት ነውና ማስጠንቀቂያ ሰጥቷቸዋል። በተለይ ለቤኪማ ምን አለው? ሀይሚን ታፈቅራታለህ ወይ አላለም? ሀይሚን ታፈቅራታለህ ወይ ልታገባት ነው ወይ ከብሩክ አላይተህ አላለም? ብቻ ግን ስራ መሆኑን እንግዲህ ትናንት አይታችኋልና መጋለጡ እንደዛ በመጨረሻ ቀን ነው እንግዲህ የተፈጠረው። ያጋጥማል እንግዲህ እነሱ ብቻ አይደለም እንግዲህ የሚሰሩት ድራማ ማለት ነው። ጠቅላላ ዩቱብሩ በሙሉ ድራማ ነው የሚሰራው እውነት ለመናገር ያው ሀይሚ አውቃ ቢሆን በዚህ ልክ እንደዚህ አትሆንም የሚለው ብቻ ነው እንጂ እነ ብሩክ ጠቅላላ በዙሪያቸው ያሉ ሰዎች እኮ ስራ መሆኑን ያውቃሉ። እንደገና ደግሞ ብሩክ እኮ እንደዚህ በሙሉ ልቡነት እኔን አይመለከተኝም እኔ ያላደረኩትም እያለ የሚሰራው ልቦናውን ስለሚያውቅ ነው። ማለት ያኔ ምንም ነገር እንደማያደርግ ከሀይሚ ተደብቆ ምንም እንደማያደርግ ግልጽ ነው። ግን ደግሞ ያ እንዳለ ሆኖ ነገሩን ማጽዳት አለበት ለሀይሚ ሲባል ማለት ነው። ምክንያቱም ያለምንም እንከን ያለምንም ጥርጣሬ ከሱ ጋር አብራ እንድትቀጥል ወይ እየሰራ ነው እንዲህ ነው ለማስተማር ነው ወይ ደግሞ ምንም ነገር የለም ስቀልድ ነው ብሎ ለእሷ ከነገራት ከዛ ወደ ነበረበት ይመለሳሉ ማለት ነው። እና በዚህ ልክ እንግዲህ ድራማ ለምንድነው መስራት ያስፈለጋችሁት? ብሩክ ወንድሜ ላይ ተጫውተበታል እያለ በተለይ ቤኪን እንግዲህ ሀብትሽ በጣም ነው የተቆጣውና ፍፄ አንገቱን ደፍቶ ነው ቪዲዮ ያለቀ ማለት ነው። እና ምንም ማድረግ አይቻልም። ሀይሚ እንግዲህ ዛሬ ብሩክ አብረን እንቀጥል ብሎ በተደጋጋሚ ቅርታ ጠይቋታል። እንግዲህ ችግሩ ሳይፈታ በመሆኑ ሀይሚ ደግሞ ያልተቋጨ ነገር ስላለ ብላ ይቅርታውንም አልተቀበለችውም፣ አበባውንም አልተቀበለች፣ ጊፍቱንም አልተቀበለች። ስለዚህ ልቤ ተሰብሯል፣ ልቤ የሚጠግነው ነገር አላገኘውም። ስለዚህ ቀልዱ ቀልድ ነው። አሁንም እንደሌላ ጊዜው እሺ ነው እምልህ መስሎ ነው ወይ ቀለበቱን አልቀበልም ብላ መልሳለች ማለት ነው። እና ብቻ ግን ያው ብሩክ ይሄን ነገር እንዳላደረገው ግልጽ ስለሆነ ሀይሚ ብዙ እንዳታደክሚው ማለት ነው። የምሬን ብዙ እንዳታለፊው። ምክንያቱም ሲሰራ የነበረው እንዳለ ጠቅላላ ፕራንክ ስለነበረ የወላንቻ አለመንገሩ ግልጽ አለማድረጉ ማጥራት አለበት ነው እንጂ በዚህ ነገር ብሩክ ንጹህ ስለሆነ እንግዲህ የተወሰነ ቀን እንኳን እንትን ብለሽ ይቅርታውን ብትቀበዩ ደስ ይለኛል። ሀይሚ ተረጋግተሽ ዛሬ ማለት ነው ብሩክ በቃ በጣም 10 ጊዜ ኧረ ከዛም በላይ ይቅርታ እየጠየቃት ነበርና ግን ደግሞ በትክክለኛው አይደለም ማለት ችግሩን ፈቶ አጥርቶ ነው ቀለበቱን መመለስ የሚችለው እንጂ በዚህ ላይ አሁን ቀለበቱን ልሰርልሽ ማለቱ ልክ ነው ብዬ አላስብም። ምክንያቱም የእነሱ ትክክለኛና እውነተኛ ፍቅር ስለሆነ እንደዚህ ዝም ብሎ ለማስታወቂያ ብቻ አይደለም። እኔ ብሩክ ማስታወቂያ እየሰራ ነው የሚመስለኝና ምክንያቱም ተጣልተው ችግር ሳይፈታ ቀለበት ተቀበኝ ማለቱ ከልብ እንዳልሆነ ግልጽ ነው። ማለት ያኔ ልብ ለልብ አይገናኙም በተንተን ምንድነው የሚባለው እና በቃ ችግሩ ሳይፈታ ማለት ነው። ስለዚህ እንግዲህ ብሩክና ሀይሚ ወደ ትክክለኛው ወደ ራሳችሁ እንድትመለሱ እንፈልጋለን ማለት ነው። ሁሉንም ነገር እንርሰው ብሏል ብሩክ። ስለተፈጠረው ነገር አይመለከተኝም ልጁም የኔ አይደለም ብሎ እየተናገረ ነው እንግዲህ ማለት ነው። ከዚህም በላይ አጥርተህ በደንብ ለሀይሚ ነገራትና ከዚያ በኋላ ሀይሚም ያው ህይወቷን ትቀጥላለች ማለት ነው። እሷ እንግዲህ ማንም ሰው ሲፈልግ ህይወቴን የሚበጠብጥ ማንም ሰው ሲፈልግ እንደዚህ የሚለኝ አይደለሁም እኔ በግ አይደለሁም እያለች ትናንትና በጣም ተናዳ ነው የነበረው።